በዚህ ፌስቲቫል ስንሳተፍ ተቋሙን ወክለን እንደምንሳተፍ የተቋሙን አርማ ይዘን እንደምንሳተፍ እንደ ተቋም ትልቅ ዝግጅት ነው እየተደረገ ያለውና ውጤቱ እንኳን ባይገኝ በጸባይ ከሰመራ ዩኒቨርሲቲ ውጭ ዋንጫ የሚወስድ አካል ሊኖር አይገባም። ለውጤት ነው የምንሄደው፣ ለተሳትፎ አይደለም። ዘንድሮ ሰመራ ዩኒቨርሲቲ ለተሳትፎ አይደለም የምንሄደው፣ እንደማንም ዩኒቨርሲቲ ሄደው ውጤት ለማምጣት። ሰመራ ዩኒቨርሲቲ ሲባል ሰመራ ዩኒቨርሲቲ ሰላም አምባሳደርነት ለማንም አሳልፈን የምንሰጥ አይደለም። ያ ማለት የሰላም አምባሳደርነትም ተማሪዎች እንዳሉን የሰላም አምባሳደርነት ላይ ፕራክቲካል ሆነን ነው መገኘት የምንፈልገው። ይዝን እየሄድን ያለ ነው። የዩኒቨርሲቲው አርማ ነው፣ የክልላችን አርማ ነው፣ የሀገር አርማ ነው። ዩኒቨርሲቲ ሲባል የብዙሃን መኖሪያ ነው። ዓላማው ያው በግልጽ እንደተቀመጠው ትንሿ ኢትዮጵያ ነው። ሁሉም ብሔር፣ ሁሉም ሃይማኖት፣ ሁሉም አስተሳሰቦች ያሉበት ቦታ ነው። ሰመራ ዩኒቨርሲቲ 2001 ጀምሮ ጎንደር ላይ በተዘጋጀው ጀምሮ ተሳታፊ። ሰላም ተነስተልን። በጣም ሰናይ ቆይታ በያላችሁበት ይሆንላችሁ። እንግዲህ በመጀመሪያ ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። የመንግስት ዩኒቨርሲቲ የተማሪዎች የስፖርት ፌስቲቫል እንዴት ተቀላቀላችሁ? ዓላማው ምንድን ነው የምለው ጥያቄ። የመንግስት ዩኒቨርሲቲዎች ተማሪዎች ስፖርት ፌስቲቫል ታሪኩ ብዙ ነው። ከተጀመረም ብዙ ዓመታትን አስቆጥሯል። ሰመራ ዩኒቨርሲቲም እንደ አንድ የመንግስት ዩኒቨርሲቲዎች አካል ሆኖ ከ2001 ጀምሮ ተሳታፊ ዩኒቨርሲቲ ነው። ከሰከንድ ጄኔሬሽን የመጀመሪያ ዩኒቨርሲቲዎች ተሳታፊ ከሆኑ ዩኒቨርሲቲዎች ውስጥ አንዱ ነው። ይህ ስፖርት ፌስቲቫል ተማሪዎች የስፖርት ፌስቲቫል ነው። ተማሪዎች የስፖርት ፌስቲቫልም አንዱ የተጀመረበት ትልቅ ዓላማ አንድምታም አለው። ዩኒቨርሲቲ ሲባል የብዙሃን መኖሪያ ነው። ስለዚህ ይሄ ትልቅ እምቅ ሀብት ለምን በአንድ መድረክ ማገናኘት አይቻልም የሚለውን ዓላማ ይዞ ነው እና ከ2000 አጀማመሩ መጀመሪያ ከ1999 ነው የተጀመረው። የዛን ጊዜ የግልና የመንግስት ዩኒቨርሲቲዎች ሁሉም ተሳታፊ ነበሩ። ከአግባብነት አንጻር የግል ዩኒቨርሲቲዎች በክለብም በምንም የተጫወቱ ተጫዋቾች በነበሩበት ሁኔታ ነበርና 2000 ላይ የመንግስት ዩኒቨርሲቲዎች በሚል ብቻ እንዲካሄድ ተወሰነ ነው። ስለዚህ ትልቅ ታሪክ፣ ትልቅ መነሳሳት ያለበት ስፖርት ነውና ዓላማው ያው በግልጽ እንደተቀመጠው አንደኛ የተማሪዎች ትስስር በጣም በከፍተኛ ሁኔታ ይኖራል። ያ ማለት ኮሚኒኬሽኑ በጣም ሃይ ነው። ከብዙ ቦታ የሚመጡ ተማሪዎች በአንድ መድረክ ትንሿን ኢትዮጵያን እዛ ማየት ስለሚቻል ከዚህ አንጻር ስፖርቱንም ከማሳደግ አንጻር ተተኪዎችን ከማፍራትም አንጻር ዩኒቨርሲቲዎች ያሉት እምቅ ሀብቶች ተማሪዎች በመሆናቸው ይህ መድረክ መዘጋጀት አለበት በሚል የተዘጋጀ ነውና ሰመራ ዩኒቨርሲቲ እዚህ ላይ ትልቅ የታሪኩ አካል ነው እና አንደምታውም ዓላማውም የዩኒቨርሲቲዎች ትስስርም ኢሜጅ ቢልድ ለማድረግም ትልቅ ከፍተኛ አስተዋጽኦ አለውና የኢትዮጵያ ዩኒቨርሲቲዎች ስፖርት ፌስቲቫል አጀማመር ይህ ነው። እንግዲህ በኢትዮጵያ ውስጥ ከሚገኘው ከ49 በላይ ዩኒቨርሲቲዎች የተማሪዎች ስፖርት ፌስቲቫል ይሳተፋል እና ሰመራ ዩኒቨርሲቲ እንግዲህ እነዚህ 49 ዩኒቨርሲቲዎች በሚያደርገው የተማሪዎች ስፖርት ፌስቲቫል ለመሳተፍ አስቧል ወይ? በትክክል አስቧል። እስቲ ይህንን ትንሽ እንድታበል። በስንት ስፖርት አይነት ለመሳተፍ ያሰባችሁ? ኦኬ፣ አመሰግናለሁ። 49 ዩኒቨርሲቲዎች ውስጥ አንዱ ነው ሰመራ ዩኒቨርሲቲ። ባለፈው ዓመት ነው የተጀመረው። ለ9 ዓመታት ይህ የኢትዮጵያ ዩኒቨርሲቲዎች ስፖርት ፌስቲቫል ቆሞ ነበር በተለያየ ምክንያት። ስለዚህ ባለፈው በ4 ስፖርት ብቻ ነው የተሳተፍነው። 2017 ሁሉም ዩኒቨርሲቲዎች በ4 ስፖርት ብቻ ነው የተሳተፉት። ለመጀመሪያ ጊዜም ተቆርጦ የነበረው ስለሆነ የአሁኑ 10ኛው የባለፈው 9ኛው ነበር። የአሁኑ 10ኛው በጅማ በሚካሄደው የመንግስት ዩኒቨርሲቲዎች የተማሪዎች ስፖርት ፌስቲቫል ላይ ሰመራ ዩኒቨርሲቲ ለመሳተፍ በ6
የስፖርት አይነቶች ዝግጅት እያደረገ ነው። በስድስት የስፖርት አይነቶች በወንድም በሴትም በሁለቱም ጾታ ሴትን የሚያሳትፍ ወንድንም የሚያሳትፍ ስለዚህ በ6 የስፖርት አይነቶች ለመሳተፍ ነው የተዘጋጃቸው። እና ሰመራ ዩኒቨርሲቲ በመጨረሻ ላይ ሰመራ ዩኒቨርሲቲ ከሌላ ዩኒቨርሲቲ ለየት የማደርገው ብዙ ነገር ነው። ሰመራ አፋር እንደምናውቀው የሰው ዘር መገኛ ነው። የሉሲ ሀገር ነው። ብዙ ቱሪዝሞች ብዙ የቱሪዝም መስህቦች የሚገኙባትም አካባቢ ነው። ሰመራ ዩኒቨርሲቲ ደግሞ የሰላም አምባሳደር ነው። በሰላምነት ይታወቃል። በዛ በተጨማሪ ደግሞ ብዙ ማንነቶችን ይዟል። ሰመራ ዩኒቨርሲቲ ብዙ ማንነቶችን ይዟል። በግቢ ውስጥ ደግሞ ልክ እንደ 6 ኪሎ ዩኒቨርሲቲ ሙዚየም ይዟል። ከዝግጅታችሁ አንጻር ስታደርጉ ከነበራችሁ ዋጋ ስትከፍሉ ከነበራችሁ ጉዳዮች አንጻር በመጨረሻ ላይ ጠቅለል አድርገህ እንግዲህ 2 ዋንጫ እንጠብቃለን ሲሉ ነበረ። ይዘን እንመጣለን ልጆቹ አሁን ተጫዋቾቹ ትላንት 2 ዋንጫ ይዘን ነው መምጣት ያለብን ነው ሲሉ የነበረ። የእግር ኳስ ካጣም የሰላም የባህሪ የጸባይ ዋንጫ ይዘን መምጣት ግዴታ ነው። የሰላም አምባሳደር መሆናችን ባህላችንን እናሳውቃለን፣ መልካምነታችንን እናሳውቃለን ሲሉ ነበርና ጠቅለል አድርገህ መጨረሻ ላይ የምታስተላልፈው መልዕክት ካለ የምትናገረው። አመሰግናለሁ። ያው ከተማሪዎቹ አንደበት እንደሰማችሁ ነው። ለእኛ ይሄ ስፖርት ፌስቲቫል መሳተፍ ማለት ሀገራችንን፣ ክልላችንን፣ ዩኒቨርሲቲያችንን እንደ ሀገር የምንሳተፍበት የሀገር ተወካዮች ነን። ስለዚህ እዚህ ስፖርት ፌስቲቫል የተማሪዎች ስፖርት ፌስቲቫል ላይ አንደኛ ጠንካራ ዩኒቨርሲቲያችን በኮኔክቲቪቲ በጣም ትልቅ ስራ እየሰራ ያለ ተቋም ነው። እየመሩን ያሉት ዩኒቨርሲቲ ፕሬዚደንትን በኮኔክቲቪቲ ሀገራዊ ዓለም አቀፍ የሚታወቅ ተቋም ነው እየተመሰረተ ያለው። ስለዚህ ሰመራ ዩኒቨርሲቲ ሲባል ሰመራ ዩኒቨርሲቲ ሰላም አምባሳደርነት ለማንም አሳልፈን የምንሰጥ አይደለም። ያ ማለት የሰላም አምባሳደርነትም ተማሪዎች እንዳሉ የሰላም አምባሳደርነት ላይ ፕራክቲካል ሆነን ነው መገኘት የምንፈልገው። ስለዚህ በዚህ ስፖርት ፌስቲቫል ላይ ኢንሻአላህ እንደ ዩኒቨርሲቲ እያሰብን ያለ ነው ለየት ብለን እንድንወጣ ነው። ኢሜጅ ቢልድ ነው የምናደርገው። በጸባይ ለሌሎቹ ተምሳሌት ነው ለመሆን የምንፈልገው። ኢትዮጵያ መቻቻል ያለበት ትልቅ ተቋም መሆናችንን የምናሳየው በዛ ስለሆነ እንደ ዩኒቨርሲቲ ትልቅ ዝግጅት እያደረግን ያለ ነው። ልጆችም እንዳያችሁ ለውጤት ነው የምንሄደው፣ ለተሳትፎ አይደለም። ዘንድሮ ሰመራ ዩኒቨርሲቲ ለተሳትፎ አይደለም ሄደው እንደማንም ዩኒቨርሲቲ ሄደው ውጤት ለማምጣት ነው። ስለዚህ ውጤት ዝም ብሎ አይመጣም። በተለይ ብዙ የዝግጅት ጊዜ አልወሰድንም፣ ብዙ አልተዘጋጀንም። ነገር ግን ይሄ ሳምንታት ዝግጅት ያደረግንበት ትልቅ ቡድን የመሰረትንበት ነው። ቡድን ላይም ቲም ስፒሪት የመሰረትንበት ይቻላል የሚለውን ነገር የመሰረትንበት ነው። አሁን ያው ትናንት እነሱንም ስታገኛቸው ከልጆቹ አንደበት ያለው ሰላም ነው። ይዘን እየሄድን ያለነው ሰላም ነው። እዛ የምናሳየውም ሰላም ነው። ለሌሎች ዩኒቨርሲቲዎችን ተምሳሌት ሆነን በተለይ ሌላ ነገር ለውጤት ነው የምንሄደው። እስከ መጨረሻ ለውጤት ለመፋለም ነው። ውድድሩ በውጤት ለመጠናቀቅ ነው። ያንንም በተግባር ልናሳይ ይገባል የሚለውን ነው የያዝነውና እንደ ሰመራ ዩኒቨርሲቲ ትልቅ ዝግጅት እያደረግን ነው። ሁሉም የማኔጅመንት አባላት አጋዥ ናቸው። ተማሪዎች አገልግሎት ዲን ሁሉም አካል ያለበት የቶፕ ማኔጅመንቱ ሁሌ ምን ደረሳችሁ፣ ምን እያደረጋችሁ ነው፣ ምንድነው የጎደላችሁ እያለ በየሰዓቱ እየጠየቅበት ያለው ሁኔታ ነው። ሌሎች ስራ አስፈጻሚዎችም እኛ ምን እናግዛችሁ እያሉ እየተከታተሉን ያሉ ሰዓት ነው። ተማሪዎች አደረጃጀትን በዛው ልክም ምንድነው የጎደላችሁ፣ ምንድነው በምን እናግዛችሁ እያሉ እየተከታተሉ ነው። በአጠቃላይ ተቋማዊ ነው። ይሄም ሆኖ ይሄ ሁሉ ትብብርና እገዛ ይቻላል መንፈስ እያለ we can together ነው ያለው። እንችላለን። እኛ እየተሳተፍን ያለነው ለምክንያት አይደለም፣ ለተሳትፎ አይደለም፣ ለውጤት ነው የሚለውን ነውና የተማሪዎቹም ስፒሪት፣ የቡድን አባላቱ ስፒሪት፣ ሎካል ቡድኑ ኦልሬዲ ታውቋል። አጠቃላይ ዝግጅቶች እየተደረጉ ነው። ፋይናንስ ፕሮሰስ ተደርጓል። የሚሳተፉ ተማሪዎች ተለይቷል። ዌብሳይት ላይ ዩኒቨርሲቲ ዌብሳይት ላይ እንድሞላ አድርገናል።
ስለዚህ አጠቃላይ በ14 ከዚህ ከግቢያችን ማንቀሳቀስ ነው። ስለዚህ በሮብ ላይ የሽኝት ፕሮግራም ተደርጎ ሐሙስ ላይ ቲሙ ወደ ጅማ የሚንቀሳቀስበት ነው እና በጣም ትልቅ ነገር እንጠብቃለን። ልዩ ሁነን እንቀርባለን። ጅማ መጠንልሽ ነው እያልን ያለ ነው። ጅማ ሀገራዊ ክልላዊ የተቋማችንን አርማ ይዘን ስለምንመጣ እንደ ኢትዮጵያ የምንሳተፍበት ልጆቻችንንም ለዛ ዝግጁ የሆኑበት ተማሪዎቻችንም በትልቅ መንፈስ የተዘጋጁበት መድረክ ነውና ኢንሻአላህ ለዛው ያድርሰን ነው። የሰመራ ዩኒቨርሲቲ የእግር ኳስ ወንዶች ተጫዋቾችና ሴቶች ተጫዋቾች እንዲሁም ደግሞ የሰመራ አምባሳደር የሚል ስም የያዘ ክለብ እንግዲህ ጉዞ በ14 ወደ ጅማ ያደርጋል። እንግዲህ 49 ዩኒቨርሲቲዎች የተሳተፉበት የስፖርት የተማሪዎች ስፖርት ፌስቲቫል እንግዲህ በጅማ በ17 ነው ውድድሩ የሚጀመረው። ሰመራ ዩኒቨርሲቲ እንግዲህ እንደ ዩኒቨርሲቲ ሰመራ ዩኒቨርሲቲ ሰላም አምባሳደር የሚለውን የክለብ ስም የያዘ እንግዲህ ስፖርተኞች ወደ ጅማ ጉዞ በ14 ያደርጋሉ። እንግዲህ 2 ዋንጫ ነው ይዘን እንመጣለን እያሉ ያሉ እንግዲህ በያላችሁበት ሰናይና መልካም ጊዜ ይሁንላችሁ። ሰመራ ዩኒቨርሲቲ የሰላም አምባሳደር እንዲሁም ደግሞ ግቢውን እንግዲህ ምቹ የአየር ሁኔታ ለተማሪ ለሚመጡ እንግዶች የተለያዩ ከውጭ ሀገር ከሀገር ውስጥ እንግዶች ይመጣሉ። ለነዚህ ምቹ የአየር ሁኔታ ለመፍጠር በግንባታ በልማት ላይ አረንጓዴ አሻራ እየሰራች ትገኛለች። ወደ ሰመራ ዩኒቨርሲቲ ለመምጣት የምትፈልጉ ተማሪዎችም እንግዶችም ካላችሁ ሰመራ አሁን ምቹ ሁኔታ ላይ ትገኛለች። በያላችሁበት መልካምና ሰናይ ጊዜ። ሰመራ የሰላም አምባሳደር እናመሰግናችኋለን።